እልል በሉ እናንተ እልል በሉ። አረ ምንድነው አጨብጭቡ። ወይኔ ጉዴ ፈላ ዛሬ። ልቤ ቀጥልትል ነው መቤቴ። ልቤ ድው ድው ድው። ልባችሁ በጣም ሲደነግጥ እንደዚህ የሆነ ወጡ ሊሄዱላ የሚመስለኝ ነገር አለ። ጨረቃዎቼ እግዚአብሔር ይመስገን እንኳን ለዚህ ቀን አደረሳችሁ። ዛሬ ማንም እንዳይቀር ብሏል ብሩኬ። እንዳይቀር ነው የሚለው ቤተሰብ። አንዳንዴ ኪቦርዳችን ስለሚሳሳት ነውና ወይኔ ልቤን ያዙልኝ። ኧረ ልቤን ማን ነው የሚደግፈኝ? ወይኔ ጉዴ! ይሄን ቀን ለስንት ጊዜ መሰላችሁ የምጠብቀው? መቼ ነው? እኔ በቃ ከሰሞኑ ሰርፕራይዝ አለ አዲስ ነገር ከሚባለው ማለት ምን ይሆን? በቃ ጨነቀኝ በጣም። ብዙዎቻችሁ ደግሞ ለምንድን ነው አዲስ ነገር ይላሉ። ከዛ ደግሞ በቃ ፍራንክ ነው ብለው ወይ የሆነ ስራ ነው የሚያመጡት ምናምን እያላችሁም እየተጨነቃችሁ ነበርና የኔ ውቦች፣ የኔ ጽጌረዳዎች፣ የኔ ጠንበለሎች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እፎይ እችን ቀን ተው አልኳችሁ። የሆነ ቦታ ላይ ያያችሁ ትመጡ እንደከሌ ለምንድን ነው ብሩክ የማያደርገው? እንደከሌ ተው። ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። ጊዜው ያቀን ነውና ደረሰ። ይቺ ቀን ነች እንግዲህ ጊዜዋ። እግዚአብሔር ይመስገን። እናቴ ቅድስት ድንግል ማርያም አደራሽ እነዚህ ልጆች ከዚህ በላይ ከፍ አድርግልኝ፣ ከዚህ በላይ ሰላማቸውን አሳይልኝ፣ ከዚህ በላይ አንድነታቸውን አሳይልን። ፕራንክ ነው የሚሆነው፣ ፕራንክ እንዳይሆን እያላችሁ ነበርና እንደዚህ አይነት ፕራንክ ብሎ ነገር የለም። ፕራንክ ከሆነ ብሩኬ ከኔ ጋር ተጋደል የሚባል ነገር የለም። ፕራንክ ደግሞ አይደለም። ለምን መሰላችሁ? ፕራንክ የማይሆነው ምክንያት አንደኛ ከአንድ ቤት ነው ያሉት፣ ሁለተኛ ደግሞ ሀብ ራሱ ትናንት ሲናገር ነበር በእነሱ ፍቅር በእነሱ አንድ መሆን እኔ ራሱ በጣም ደስ ብሎኛል እያለ ነበርና ቤተሰብ ከወደደው የእናንተን ግንኙነት የእናንተን አንድ መሆን ቤተሰብ ከወደደው ሌላው ሰው ቀሪው ገብስ ነው የሚባለው። ምንም ችግር የለው ማንም ምንም ቢል ማለት ነውና በተለይ ወንድማችሁ ሲፈቅድላችሁ አስባችሁታል። ከቤት እንግዲህ ወንድሞቻችን ናቸው። ቀና ብለሽ ወንድ ብታይንሽ ነው ቀነጨረው እየተባልን ቀና ብለ እንደዚህ ብታደርግ አይነን ነው ምለው እየተባለን ያደግን እና ወንድማችሁ ከፈቀደ ባይዘወይ ከቤት የሚፈራው ወንድም ነው። እኛ ቤት አሁን ወንድሞች ነው የሚፈሩት። በቃ የሆነ ነገር ምናምን አባት ወንድ ልጅ ካለው ለልጁ ስለሚያሸጋግር ምናምን ኖርማል ነውና ወንድምሽ እሺ ካለሽ ሶኬ ከወንድምሽ ጋር ቤስቱኝ ጌታን ከወንድማችሁ ጋር በቃ ፍቅር ሆኖ ምክንያቱም የምትሉትን ነገርሽ እንዲረዳችሁ። ይሄ ወንድም ጋር መደማመጥ እኮ የለም። የሆነ ወንድ ጋር ከታየሽ የሆነ አናትሽን ይፈነክትሻል። ሌላ ሰው እንዳይመታሽ ነው እንጂ የሚከላከል እሱ እኮ ሊመታሽ ችግር የለበትም። እና ብቻ እግዚአብሔር ይመስገን እናቴ ቅድስት ድንግል ማርያም ለዚህ ቀን ለዚህ ሰዓት ያደረሰቻችሁ እችን ሰዓት በማየት እጅግ በጣም ደስ ብሎኛል። እውነት ለመናገር እምባዬ ሳልፈልገው ነው ውርድ ያለውና የሚገርማችሁ ማለት ነው ሴትዮዬ ዛሬ የሆነ ማታ ላይ ያው ጥሩ ነገር አልተፈጠረም እዚህ ቤትና አልተኛንም ነበረ ማለት ነው። እዛ ጠዋት ላይ ተኝተን በቃ እንቅልፋችን ሳንጨርሰው በቃ ተነሱ ምናምን ብለን በቃ በእንቅልፍ ልቤ ነው ተነስቼ ስደናበርና ከዛውን ወጣ ልትሄድ ነበረ ማለት ነው። በቃ እሷን ሲወጡ ታውቃላችሁ የሆነ ለማዘጋጀት ምናምን እግዚአብሔር ይመስገን ልክ እሷ ውጥት ብላ ከቤት ወጣ መልስ ብዬ መጥቼ ዩቱብ ሳይሆን ቲክታክ ነው ቀድሜ የሚገባው በነገራችሁ ላይ። ከዛ ልክ ግብት ስል ቲክታክ ላይ የሆነ እንዴ ነገር ቅንብር ነው አልኩኝ። ደግሞ የሰሞኑ የቲክታክ ቅንብር ታውቃላችሁ። ከዛ እንዴ አልኩኝና ሩጭ ስመጣ እዚህ ጋር አየሁኝ ማለት ነው። አም ሶ ሃፒ በጣም ደስ ብሎኛል። ቤተሰብ እንኳን እንደዛ አላችሁ። ማርያምን እልል በሉ ዝም ብላችሁ እልል እያላችሁ አጨብጭቡ ጋይስ አጨብጭቡ። እውነቴን ነው የምላችሁ መጨብጨብ አለበት። ወይኔ ጉዴ ሰዓቱ ግን እንዴት ነው የሚሄደው? ገና እኮ 2 ሰዓት ነው በዱባይ ገና 2 ሰዓት ከ10 ደቂቃ ነው የሚለው። ምን እንደሚሻለን ብቻ እንዴት እንደሚሄድ ሰዓቱ አላውቅም። እና ሁላችሁም ቲክታክ መንደርን ቀውጡት። በቃ ምንም ዛሬ ማረፍ የለም። ዝም ብላችሁ ፖስት አድርጉ። ዩቲዩበሮችን ፖስት አድርጉ ይህን ቀን፣ ምክንያቱም ለረጅም ጊዜ ስንጠብቀው ነበረ። በጣም የብሶች ጥያቄ ነበረ ማለት ቢያንስ የሆነ ሽምግልና እንኳን ባይላ ቀለበት። ወይኔ ጨረቃዎች የተዋወቀው እስከ ዛሬ እግዚአብሔርን በጣም ብዙ ኮሜንቶች ቀለበት ለምንድነው ብሩክ የማያደርግላት? ለምንድነው ቀለበት? ከዚህ በኋላ ይውላችሁ ያው ልብን የሚገዛው ቀለበት ሳይሆን ልብ ነው ፍቅርን የሚያቆየው። ግን ከዛም በላይ ደግሞ ክብር የሚባለው ነገር ደግሞ እንግዲህ ብሩክ እግዚአብሔር ያክብረ። ብቻ ቀኒቱ ደርሳ እስከማያት በጣም ደስ ብሎኛል። እንደዚህ ያያችሁት ወይኔ ሲጠጡ እንደዚህ ቅጭቁ እየተባባሉ ከዛ ደግሞ እንደዚህ ሲንበረከክላት አይ ላቭ ዩ ሶ ማች ዩ ማሪድ ሚ ዩ ማሪድ ሚ ከዛ ቅምጥሌ ደግሞ የስ አይ ማሪድ ዩ ማይ ላቭ። ከዛ በኋላ ቀለበቱን ከእጇ ከጣጦቿ ጥልቅ ያደርግና ከዛ ብሎ ሲስማት ከዛ ላስትሽከለ ከዛ ብድግልና ደግሞ ቅፍ ያደርጋትና ከዛ በኋላ ሲባባሉ ወይኔ ጉዴ። ከዛ በኋላ በቃ ወይን ወደ መጠጣት ይኬዳል። ልክ እንደምታያቸው በፍቅር እየተያዩ ቀጫው እያደረጉ እኔ እኮ ብሩኬ ሲጀመር እንደዚህ አይነት ቀን አሳልፈን አናውቅም ምናምን እያለ በቀደም ዕለት ሲለማመድ ይህ ነገር እንዴት ነው ብዬ ነበረ። እና ኧረ ወይኔ ዛሬ እኔ እንጃ በጣም ደስ ስላለኝ ምን ማውራት እንዳለብኝ ራሱ አላውቅም።
እግዚአብሔር ይመስገን። ቤተሰብ እኔ የተረዳሁት ወይ ደግሞ የገባኝ ነገር ቢኖር ምንም ነገር ልናደርግ እንችላለን፣ ምንም ነገር ልንል እንችላለን። ጊዜው ሲደርስ ይሆናል። ምንም ነገር በፕሮግራም ነው የሚሄደውና እንግዲህ ጨረቃዎች በፕሮግራም ነው ሁሉም ነገር የሚሆነው። ማንም ምንም ስላለ ወይ ደግሞ ምንም ነገር ተፈጠረ ስለተባለ ሳይሆን እናንተ የምታደርጉትን ነገር ታውቃላችሁና ቸሩ መድኃኔዓለም ሁል ጊዜም ቢሆን ከፊት ከኋላ ይከተላችሁ። እናቴ ቅድስት ድንግል ማርያም እሷ ተጠብቃችሁ አላማችሁን በሙሉ ታሳካላችሁ፣ የልባችሁን መሻት ትፈጽምላችሁ። እንግዲህ የልባችሁ መሻት ከብዙ ነገሮች መሀል አንዱ ነው ይሄ ብዬ አስባለሁና በዚህ ፕሮግራም መሀል ስላየኋችሁ እጅግ በጣም ደስ ብሎኛል። ይህ ቀለበት ደግሞ እንግዲህ ከዚህ በላይ አድጎ ቀለበት ከዛ ደግሞ ሽምግልና ምናምን እንደዚህ በኋላ ሽምግልና ምናምን ወይ ደግሞ ሰርግ የሚባለው ነገር ቢቀርስ በቃ ቀለበት ካደረጋችሁ ኦኬ ካላስ ከዛ ከአንድ ቤት አይደላችሁ። ከዛ በኋላ የሆነ ፕሮግራም አዘጋጁና እናታችሁን አባታችሁን እህት ወንድም ጥሩ ንስ አባታችሁን ከዛ በቃ ሰርግ ሆነ ማለት ነው። በቃ ቤተሰብ ተዋወቁ ካላስ ያኔ ሌላ ከዛ ውጭ ምን ትፈልጋላችሁ? ወጪ ማብዛት ነው ሌላው ነገር። ከዛ በኋላ አሁንም ባትወልዱ ብቻ የሆነ ጊዜ ስትወልዱ ክርስትናው ያበደ ይሆናል ማለት ነው። በቃ ክርስትናውን ቀውጥ ታደርጉትና በቃ ብዙ ሰው ይገኛል ምናምን እኛም እግዚአብሔር ከፈቀደ እንገኛለን። ከዛ በኋላ አሸ ወይና እያልን አረ ወይኔ ጉዴ ዛሬ እኔ ምን ልሁን ልበድ ወይስ ልተው? አረ ስሙ ቤተሰብ ደግሞ ማለት ነው ግጥም ተገጠመልኝ። ምን ትሆኑ ዊው እንቁልልጭ ግጥም ተገጥሞልኛል ለእኔና ለዘር ለገበሬ እህቴ ማለት ነው። እንግዲህ እህታችን የጨረቃን ፋሚሊ እንዲህ የምታንቀሳቅሰው በግጥም አንዷ እህታችን ነች። እዚህ በፊት ለቅምጥሌ ለቡራ ለቅምጥሌ እናትና ለሙሽዬ በቃ ለሁሎችም ከኔ ቤት የቅምጥሌን እናትና የቡራን እናት አብሬ ያው ግጥሙን እሷ ልካልኝ አንበቤ ፖስት አድርጋለሁ። ለቅምጥሌም እንደዛው እንትን ብላለች ለሁለታቸው ምናምን በቃ የለለ ማለት ነው። በጣም መሰረታዊና አስፈላጊ የሆነች እህታችን ነችና እህቴ እግዚአብሔር አክብርሽ። በጣም ወድሻለሁ፣ በጣም አክብርሻለሁ። እኛ እንዳከበርሽን እግዚአብሔር አክብርሽ። እውነት ለመናገር የሚገባን ምናምን ሆኖ ሳይሆን ጀስት በቃ መልካም ልብ ስላለሽና ጥሩ ሴት ስለሆንሽ በመልካምነት ተረድተሽ እንደዛ በግጥም ስላጥለቀለቅሹ እጅግ በጣም ደስ ብሎኛል። ጌታን በጣም ነበር የደነገጥኩት። የሆነ ስራ ላይ ሁኜ እንኳን ከሆነች ቦታ ወደ ሆነች ቦታ ስንቀሳቀስ ስልኬን ያዛርጌ ነካካለሁና ልክ የሚቀናኝ ቲክቶክ ነውና ልክ ሜሽን የተደረኩትን ስገባ እንዴ ግጥም ሰማውና ገረመኝ። ከዛ ደግሞ ገባውና ዩቲዩብ ላይ ሰርች አድርጌ ደግሞ ከታችን ሰማሁት ማለት ነው። ከዛ ደግሞ ኢንስታግራም ስገባ ልከሽልኛል ና የኔ ቆንጆ አይ ቲንክ ነገ ምናልባት ወይ ነገ ወይ ደግሞ በኋላ ፖስት አደርገዋለሁ። ምክንያቱም አሁን በዚህ በጨረቃዎች ደስታ መሀል የኔን ግጥም ባመጣው ቢግ ሸም ነው የሚሆነው ብዬ ነው የኔ እናት። በኋላ ያው ፈቅደሽልኛል ፖስት እንድታደርግ ብለሽኛል። ስለዚህ ፖስት አደርገዋለሁ ማለት ነው በኋላ ወይ ደግሞ ነገ ብቻ ቪዲዮ ስሰራ ማለት ነው። አሁን ግን በዚህ መሀል ስለ እኔ ማውራት አልፈልግም። በዚህ ትልቅ ደስታ በዚህ ሰላም የሆነ እስትንፋስ ወይኔ ጉዲ እንደው ልበላችሁ። አረ በስመ አብ ወወልድ ወመንፈስ ቅዱስ። በተለይ ለቅምጥሌ የዛሬው ቀን በጣም ትልቅ ነገር ነው፣ ትልቅ ቀን ነው። እመቤቴን ነው የምላችሁ። ምክንያቱም እኛ ሴቶች አውቀዋለሁ የሴትን ስሜት አይደለም እንደዚህ ቀለበት ምናምን ቀርቶ አላቢው እወድሻለሁ፣ አንቺ ለኔ ማለት ልዩ ነሽ፣ አንቺ የህይወቴ መሰረት ነሽ፣ አንቺ ከሌለሽ እኔ መተንፈስ አልችልም ሲል መተንፈስ ይችላል፣ ግን ሲል ደስ የሚል ስሜት አለው። በቃ የሆነ በዓለም አንደኛይቱ ሴት የሆንኩ ነው የሚመስለኝ። ጌታን ነው የምላችሁና ቅምጥሌዋ የኔ እናት ዛሬ ቀንሽ ነው። ፋፈሽ ፍንድቅድቅ በይ። ቡራዬም እንግዲህ ፕሮግራም ስላዘጋጀ እንዲሁም ደግሞ ቅምጥሌ ጋር እንደዚህ አይነት ፕሮግራም ፏ ብለህ ስለመጣ ደግሞ ሲያምሩ አንድ አይነት ልብስ ኮን የለበሱት እኔ መፈንዳቴ ነው ዛሬ። ሰዓቱ እስኪደርስ ለማንኛውም እጠብቃለሁ እና ሁላችሁን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እየገባችሁ ላይኩ ቢያንስ እንደው 20 ሺህ እስኪገባ 50 ሺህ ቢገባ ላይክ አድርጉ፣ ላይክ አድርጉ፣ ላይክ አድርጉ። አንሞት እጃችን አይቆርጥ ላይክ ባደረግን ጠቅ እኮ ነው ላይክ። ስለዚህ ዳይ ጋይስ ላይክ 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 ብሩኬ ጋር ማለት ነው ላይክ 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 አድርጉ። ወይኔ እኔ ምን ብዬ አውራ? ምንም ማውራት አልፈልግም። ለማንኛውም አይ ላቭ ዩ በጣም ነው የምወዳችሁ። ግቡና ላይክ አድርጉ በእናታችሁ። ላይኩ ከሁል ጊዜው በላይ መሆን አለበት። መልካም ቀን ባይ። ሂዱ ቶሎ በሉ።